ኢየሱስ ክርስቶስ ማለት አስታራቂም ታራቂም ነው። ኢየሱስ ክርስቶስ አስታራቂም ታራቂም ነው። ታራቂነቱ በምኑ? ታራቂነቱስ? አስታራቂነቱ፣ ታራቂነቱ፣ አማላጅነቱ፣ ተማላጅነቱ ምንድን ነው ልዩነቱ? አስታራቂነቱ በሰውነቱ፣ ታራቂነቱ በአምላክነቱ ማለት ከደፈርን አማላጅነቱ በሰውነቱ፣ ተማላጅነቱ በአምላክነቱ ማለት ምንድነው ችግሩ? አሁን ምንድነው የሚመስላቸው ሰዎቹ? ልክ እሱን አማላጅ ካልነው የቅዱሳን አማላጅ ሊቀር ነው ነገር ነው። የቅዱሳን ምልጃ ራሱን የቻለ ሌላ ነው። የወልድ ምልጃ ራሱን የቻለ ሌላ ነው። የወልድ ምልጃ ከደም ጋር የሆነ የኃጢአት ስርየት ነው። የኃጢአት ስርየት ምልጃ ኃጢአትን የማስተስረይ ውርስ ኃጢአትን የሚያስወግድ በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳን የማፍረስ ነው። የጠላት ዲያብሎስን ራስ የመቀጥቀጥ የእኛን ዕዳ የመክፈል ነው። ራሱን የቻለ ከደም ጋር የሆነ ነው። ለምን? ኢየሩሳሌም ማነው? ኢየሱስ ክርስቶስ ካህን ሊቀ ካህናት ሆኖ አይደለም የተገለጠው? የአዲስ ኪዳን ሊቀ ካህናት ነው። የብሉይ ኪዳን ሊቃነ ካህናት ደም ይዘው ይቀርባሉ። መጀመሪያ ስለ ራሳቸው፣ በኋላ ደግሞ ስለ ሕዝቡ ግን ይጸልያሉ አይደል? ይህን ሕዝብ ይቅርበል ብለው ይጸልያሉ። እሱ ደግሞ ሊቀ ካህናት ሆኖ የብሉይ ኪዳኑን አሰናብቶ የአንድ ጊዜና የሁል ጊዜ የማይሻር ክህነት ይዞ ነው የተገለጠው እሱ። ስለዚህ አንድ ሊቀ ካህናት መስዋዕት ሲያቀርብ ሳይጸልይ ያቀርባል ወገኖች። አሁን እኛ ስንቀድስ ሳንጸልይ ዝም ብለን ፈትተን እንሰጣችኋል። አሃዱ ብለን ስንትና ስንት ያዋላ ነው አይደል? እና የካህናት ትልቁ ስራቸው ከመስዋዕት በፊት ጸሎት ነው። ጌታ ደግሞ ራሱ ይሄው እኔ ሊቀ ካህናት ሆንኩላቸው፣ ደሜን አፈሰስኩላቸው፣ ስጋዬን ቆረስኩላቸው፣ መስዋዕት ሆንኩላቸው። ስለዚህ የሚያደርጉትን አያውቁምና ብሎ ምን አለ? ይቅር በላቸው። ይሄ የኃጢአት ስርየት እምቢ የማይባል ምልጃ ነው። ይሄ ምልጃ የኃጢአት ስርየት ምልጃ ነው። አንደኛ አንድ ጊዜ ለሁል ጊዜ የሆነ ነው። የጌታ ልመና ሁልጊዜ አንድ ጊዜ የሆነው እስከ መቼ ነው የሚሰራው? እስከ ፍርድ ቀን ድረስ፣ እስከ ዓለም ፍጻሜ። ከዚያ ከፍርድ ቀን በኋላ አይኖርም። እስከ ፍርድ ቀን ድረስ፣ እስከ ዓለም ፍጻሜ ሕያው ነው። ግን የቅዱሳን ምልጃን ምን ይገድበዋል? የብሉይ ኪዳን ካህናትን ምን ይገድበው ነበር? ሞት ይገድበው ነበር። የጌታ ግን ሞት አይገድበው። አንድ ሁለተኛ፣ የቅዱሳን ምልጃ ሰው ነው። ሰው ፍጹም ሊሆን ይችላል? አይችልም። ሰማዕት ምን በለው፣ ጻድቅ ምን በለው፣ ምን በለው በክርስቶስ ካልሆነ በጣም ከባድ ነው ያለ ፍጹም ሊሆን። የክርስቶስ ግን ምንም እንከን የሌለበት ፍጹም ቅዱስ ንጹህ ሕያው። ቅድም ሮሜ 8ን ጠቅሶልን ነበር። ሮሜ 8 ቁጥር 34 ላይ በአብ ቀኝ ያለው ስለኛ የሚማልደው ይላል። ምን ብለው ነው ያስተረጎሙት? መጽሐፍ ቅዱሱን የሚፈርደው ብለው ነው ያስቀየሩት። በጣም አደገኛ ድፍረት ነው። ግን ደግነቱ ቀያሪዎቹ ተጽዕኖ እንደነበረባቸው የሚያሳውቀው ከታች ህዳጉ ላይ አይታችሁት እንደሆነ በግሪክኛው ግን የሚማልደው ይላል። አሁን ሁልጊዜ መጽሐፍ ቅዱስ በተለያዩ ቋንቋዎች ተተርጉሟል አይደለ? አሁን የቃል ችግር ከተፈጠረ ምስክሩ ማን ነው? ግሪክኛው ነው። መጀመሪያ የተጻፈ በግሪክኛው ስለሆነ ምስክር ሊሆን ግዕዝ ምስክር ሊሆን አይችልም። እንግሊዝኛ ምስክር ሊሆን አይችልም። አረበኛ ምስክር ሊሆን አይችልም። ቻይናኛ ምስክር ሊሆን አይችልም። ማንም ምስክር ሊሆን አይችልም። ምስክር የሚሆነው ማን ነው? ግሪኩ ነው። ለምን? የተጻፈው መጀመሪያ ብሉይ ኪዳን። አሁን እንደዚህ አስቸጋሪ ክርክር ከተነሳ በቃላት ወደ ማን ነው የሚሄደው? ወደ ዕብራይስጡ ነው። ወደ ዕብራይስጡ ነው። አዲስ ኪዳን ላይ ችግር ከተፈጠረ ደግሞ ለማረጋገጥ ወደ ምን ነው የሚሄደው? ወደ ግሪኩ ነው። ስለዚህ ምን አሉ እነዚያ ቀያሪዎቹ?
ግሪክኛው ግን የሚማልደው ነው የሚል ብለው ሾለቁ። በጎበዞች ናቸው። ምክንያቱም የሆነ ተጽዕኖ ተደርጎባቸዋል ማለት ነው። እነዚህ ሰዎች በጣም ድፍረት ነው። ይሄ ምንድነው? ሞኝነት፣ ፍርሃት ነው። አሁን የሚማልደው ካልን ዝቅ አድርገን እንትን ልንል ነው። ይሄን ራሱ እኮ ነው ወዶ ያደረገው። በጣም የሚገርማችሁ ግዕዙ ደግሞ ሮሜ 8ን ምንድነው የሚለው? ወይትዋቀስ ለነ ነው የሚለው። በቀኝ ስለኛ የሚማልደው የሚለውን ግዕዙ ምንድነው የሚለው መሰላችሁ? ወይትዋቀስ በእንቲአነ ነው እንጂ ወይትዋቀስ በእንቲአነ ማለት ስለኛ ይከራከራል ማለት ነው። አይገርማችሁም? ስለኛ ይከራከራል የሚሉት ይከራከራል። ምክንያቱም አንደኛ ዮሐንስ መልእክት ምዕራፍ 2 ነው። ልጆች ወይ ኃጢአትን አትስሩ፣ ኃጢአትን ብትሰሩ ከአብ ዘንድ ምን አለን ይላል። ጠበቃ ምንድነው ስራው? መከራከር። ኢየሱስ ክርስቶስ ጠበቃም ነው ዳኛም ነው። አሜን። ጠበቃነቱ በሰውነቱ ነው። ፈራጅነቱ ደግሞ ምንድነው? በአምላክነቱ ነው።